ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የጥቅምት 11 2018 ዓ.ም የናሁ የዕለተ ማክሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነው። አርስተ ዜና በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ገለጹ። ከስደት ተመላሾችን መልሶ የማቋቋም ስራ ማከናወን እንዳልተቻለ ተገለጸ። ወደ ውጪ ስናልፍ ከሳሃራ በታች ባሉ የአፍሪካ ሀገራት የዕዳ ስጋት እየጨመረ መሆኑን የዓለም የገንዘብ ድርጅት አስታወቀ። ወደ ቀዳሚ ዜናችን እንለፍ። በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ገለጹ። በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝ ለታ አስታውቀዋል። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑንም ምክትል ባህር ኃይል አዛዡ ገልጸዋል። ምክትል አዛዡ ይህን የተናገሩት ጥቅምት 8 ቀን 2018 ዓ.ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅ እና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልልን ስትራቴጂካዊ ሚና መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደ የምክክር መድረክ ላይ ነው። በመድረኩ ንግግር ያደረጉት የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝ ለታ የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝን መረዳት ተገቢ መሆኑንም አጽንኦት ሰጥተው ተናግረዋል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸው ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልተጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረግ ገፊ ምክንያት መሆናቸውን ጠቁመዋል። በከፍተኛ ደረጃ እያደገ ያለው የሎጂስቲክስ ፍላጎት ጥያቄው መነሳት አንደኛው ምክንያት መሆኑንም አመልክተዋል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበትን ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈሮች በቀጠናው መኖራቸው ይዟቸው የሚመጡ ችግሮችን ቀድሞ በመተንበይ በመዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል። በኢትዮጵያ ኢንሹራንስ ኢንዱስትሪ ትልቁን የገበያ ድርሻ የያዘው መንግስታዊ የኢትዮጵያ መድን ድርጅት አዲስ ሪፎርም ውስጥ መግባቱን አስታወቀ። ድርጅቱን ወደ ተሻለ ደረጃ ይደርሳል ተብሎ የታመነበት ስትራቴጂካዊ በስራ አመራር ቦርዱ እየተዘጋጀ መሆኑን ገልጸዋል። በድርጅቱ የተጀመረው አዲስ ሪፎርም መዳረሻ ግቦች መካከል አንዱና ዋናው የድርጅቱን ድርሻ እንደ ኢትዮ ቴሌኮም መሸጥ ለሚያስችል ሂደት ዝግጁ ማድረግ ነው ተብሏል። ሀብታም አያሌው ተጨማሪ አላት። የተባበሩት መንግስታት የፍልሰተኞች ድርጅት IOM ኢትዮጵያ ውስጥ በቀጣዮቹ 5 ዓመታት ሁሉን አቀፍ ልማትና መረጋጋትን በማስፈን የስደትና መፈናቀል ችግሮችን ለመፍታት የሚያስችል ያለውን ፍኖተ ካርታ ጥቅምት 6 ቀን 2018 ዓ.ም ይፋ አድርጓል። ድርጅቱ በእነዚህ ዓመታት ቅድሚያ ከሚሰጣቸው ጉዳዮች መካከል የመጀመሪያው የአደጋ ጊዜ ዝግጁነትና የነፍስ አድን ድጋፍ መሆኑን ገልጿል። ዓለም አቀፉ የፍልሰተኞች ድርጅት ይፋ ያደረገው ሰነድ የተፈናቀሉ ማህበረሰቦችን በፈቃደኝነት ወደ ቀደመ ቀያቸው መመለስና ህጋዊነቱን የጠበቀ ወይንም አስተማማኝ የስደት መንገድ ማመቻቸት የሚሉ ሌሎች መሰረታዊ ጉዳዮች ላይም አተኩሮ እንደሚንቀሳቀስ አስፍሯል። ስደትና መፈናቀል ከሰብአዊነት አንጻር ብቻ ሊፈቱ እንደማይችሉ ያስታወቀው ድርጅቱ በልማት መልሶ በማቋቋም በሰላም ግንባታና በአየር ንብረት ላይ ተጨባጭ ስራ በማከናወን መሆኑን ገልጾ ለዚህም ስኬት መንግስትን ጨምሮ የለጋሽ አካላት ድጋፍ እንደሚሻ አስታውቋል። በተባበሩት መንግስታት የፍልሰተኞች ድርጅት IOM የኢትዮጵያ ጽህፈት ቤት ይፋ የተደረገው ፍኖተ ካርታው በጎርጎሮሳውያኑ የዘመን አቆጣጠር ከ2025 እስከ 2029 ድረስ ስራ ላይ የሚውል ይሆናል ተብሏል። ማዕቀፉ የኢትዮጵያን መንግስት በመደገፍ አስቸኳይ ሰብአዊ ፍላጎቶችን ለመቅረፍ የፍልሰት ህጋዊ አሰራሮችን ለማጠናከርና ማሻሻያዎችን ለማድረግ የያዘውን ቁርጠኝነት ማሳያ ተደርጎ ተወስዷል። ህይወትን ማዳን፣ ለመፈናቀል ዘላቂ መፍትሄ መስጠትና የደህንነቱ የተጠበቀ የስደት መንገዶችን ማመቻቸት ትኩረት የሚደረግባቸው ጉዳዮች ስለመሆናቸውም ተጠቅሷል። ድርጅቱ በ5 ዓመታት ውስጥ ቅድሚያ የሚሰጠውን አበይት ጉዳይ የአደጋ ጊዜ ዝግጁነትና የነፍስ አድን ድጋፍ ሲሆን በመጠለያ፣ በጤና፣ በውሃ፣ በንጽህና አጠባበቅ
የማጣበቅ ስርዓቶች አቅም ግንባታ ላይ ከፍተኛ እገዛ እንደሚያደርግም አስታውቋል። የተፈናቀሉ ማህበረሰቦችን በፈቃደኝነት መመለስ፣ ውህደት ማድረግ ብሎም ወደ ሌላ ቦታ በማዛወር ዘላቂ መፍትሄ ማዘጋጀት ሌላኛው ትኩረት ዘርፍ መሆኑንም በሰነዱ ተመላክቷል። አይኦኤም ከኢትዮጵያ መንግስት ጋር በመተባበር የሰራተኛ ፍልሰት ስርዓቶችን ማጠናከር፣ የድንበር አስተዳደርን ማሻሻል፣ ስነ ምግባርን የተከተለ ምልመላንን ማስፋፋት ሌላኛው የስራ ትኩረቱ እንደሚሆንም ጠቅሰዋል። በፍትህ ሚኒስቴር የብሔራዊና የትብብር ጥምረት ኃላፊ አቶ አብርሃም አያሌው እንዳሉትም እንደ ሀገር ከፍተኛ የፋይናንስ ዘርፍ ስጋት ናቸው ተብሎ ከተለዩ ወንጀሎች መካከል አንደኛው በሰው የመነገድና ሰውን በህገወጥ መንገድ ድንበር የማሻገር ወንጀል መሆናቸውን ገልጸዋል። በተለይ ህገወጥ ስደትን የሚመርጡ ሰዎች በመተላለፊያና በመዳረሻው ሀገራት ላይ በአሸባሪዎችና በወንጀለኛ ቡድኖች ላይ ይወድቃሉ ሲሉም ይህንን ለማስቀረትም የስደት እንቅስቃሴውን መደበኛ ማድረግ እንደሚያስፈልግ ተናግረዋል። ይህንን ለማጠናከርም የአይኦኤም ድጋፍ ወሳኝ ስለመሆኑ አንስተዋል። አይኦኤም በኢትዮጵያ ከ1995 ጀምሮ በሁሉም የኢትዮጵያ ክፍል ለተጋለጡ የፍልሰተኞችና ከስደት ተመላሾች ድጋፍ ሲያደርግ ቆይተዋል። በግጭት በማህበራዊ ውጥረቶችና በአደጋ ምክንያቶች ፍልሰት ውስብስብ ችግር ሆኗል ሲልም በርካታ ተፈናቃዮች በቂ ባልሆነ የኑሮ ሁኔታ ውስጥ በመጠለያና አስፈላጊ አገልግሎቶች እጦት ይንገላታሉ ነው የተባለው። የኢትዮጵያ መንግስትም ህገወጥ የሰዎች ዝውውርን ለማስወገድ የተቀመጠውን ዝቅተኛ መስፈርቱን ሙሉ በሙሉ ባያሟላም ያንን ለማድረግ ከፍተኛ ጥረት እያደረገ ነው ሲሉ የዩናይትድ ስቴትስ መንግስት ያወጣው ዓመታዊ የሀገራት ሪፖርት አመላክቷል። ኢትዮጵያ ውስጥ የሚከናወነው ህገወጥ የሰዎች ዝውውር ከፍተኛ ገንዘብ የሚገላበጥበት እንደሆነና በወንጀል መረብ ሰንሰለት ውስጥም የሚሳተፉ ተዋናያን ህጋዊ ሽፋን ያላቸው ድርጅቶች ጭምር መሆናቸውም ይነሳል። ወንጀሉን የሚያሳልጠውም የገንዘብ ዝውውር እንዴት ከመንግስት የቁጥጥር አቅም በላይ ሊሆን ቻለ የሚለው የተጠየቁት በፍትህ ሚኒስቴር የብሔራዊና ትብብር ጥምረት ኃላፊ የሆኑት አቶ አብርሃም አያሌው መንግስት ህጋዊ ስራ ስምሪት ውል የሚሰጡ የመዳረሻ ሀገራትን ቁጥጥር በማስፋት ብቁ የሰለጠኑና በከፊል የሰለጠኑ ፈቃደኛ ሰዎችን ወደ ውጭ ለስራ መስክ በደላሎችና አባባሽ ተቋማት ላይ እርምጃ ለመውሰድ ጥረት ላይ መሆኑንም ኃላፊው ገልጸዋል። በግጭት፣ በጦርነት፣ በአለመረጋጋት ብሎም በድርቅና በኢኮኖሚያዊ ችግሮች ከፍተኛ የስደትና የመፈናቀል አደጋ የተጋረጠባት ኢትዮጵያ ለብዙ ህገወጥ ስደተኞች መነሻ መሸጋገሪያና መዳረሻ መሆኗን ይህንንም የመከላከል ስራ ለማጠናከር ተጨባጭ ምክንያት መሆኑንም ድርጅቱ አሳስበዋል። ከስደት ተመላሾችን መልሶ የማቋቋም ስራ ማከናወን እንዳልተቻለ ተገለጸ። ከስደት ተመላሾች የማቋቋሚያ የገንዘብ ድጋፍ እንዲያገኙ የተቋቋመው ፈንድ ስራ ባለመጀመሩ መልሶ መቋቋም እንዳልተቻለ ተገልጿል። የዓለም የስደተኛ ድርጅት በሚቀጥሉት 5 ዓመታት በኢትዮጵያ ለስደትና መፈናቀል ምክንያት የሆኑ ችግሮችን መቅረፍ የሚያስችል የ5 ዓመት ስትራቴጂካዊ እቅድ ሐሙስ ጥቅምት 6 ቀን 2018 ዓ.ም ይፋ ባደረገበት ሪፖርት ነው የተገለጸው። ፍትህ ሚኒስቴር የብሔራዊ ትብብር ጥምረት ሴክሬታሪያት ኃላፊ አቶ አብርሃም አያሌው በመርሃ ግብሩ ላይ ከስደት ተመላሾችን መልሶ ለማቋቋም ታስቦ የተዘጋጀው ፈንድ ወደ ስራ ባለመግባቱ ተመላሾችን የማቋቋም ስራ እየተከናወነ አይደለም ብለዋል። አክለውም ኃላፊው በሰው መነገድና በህገወጥ መንገድ ለስራ ወደ ውጭ ሀገሮች መላክን ለመከላከል በወጣው አዋጅ መሰረት እንዲቋቋም ለተደረገው ፈንድ አዋጁን ለማስፈጸም የሚያስችል ደንብ በሚኒስትሮች ምክር ቤት ባለመጽደቁ ፈንዱን ወደ ስራ ማስገባት እንዳልተቻለ ገልጸዋል። የመሆኑ ከስደት ተመላሾችን መልሶ የማቋቋም ስራ ማከናወን እንዳይችል ማድረጉን አክለዋል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ፣ ክፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ከሰሃራ በታች ባሉ የአፍሪካ ሀገራት የዕዳ ስጋት እየጨመረ መሆኑን የዓለም የገንዘብ ድርጅት አስታወቀ። ድርጅቱ ይፋ ባደረገው ሪፖርቱ ከሰሃራ በታች ያሉ የአፍሪካ መንግስት በጀታቸውን ለመሸፈን በአገር ውስጥ ባንኮች ላይ ጥገኝነታቸው እየጨመረ መምጣቱን ገልጸዋል። ይህ ሁኔታ ከአገር ውጭ ከሚበደሩት ብድር የበለጠ ከፍተኛ የወለድ ክፍያ እንዲከፍሉ የሚያደርጋቸው ሲሆን በአገር ውስጥ አበዳሪዎች ላይ አዲስ ጫና እየፈጠረ መሆኑንም አስጠንቅቋል። አይኤምኤፍ እና የዓለም ባንክ በዋሽንግተን ባካሄዱት ዓመታዊ ስብሰባ ያወጡት የቅርብ ጊዜ የቀጠናዊ ኢኮኖሚ ትንበያ የአገር ውስጥ የካፒታል ወጪ ከፍተኛ እንደሆነ አሳይቷል። በተጨማሪም የበርካታ የአገር ውስጥ የፋይናንስ ገበያዎች ያልዳበሩና የተከፋፈሉ በመሆናቸው ከፍተኛ የግብይት ወጪዎችና የብድር ስርጭቶች እንዳሉ አስፍሯል። አይኤምኤፍ በአሁኑ ወቅት በአንዳንድ አገሮች አዲስ የአገር ውስጥ ብድር ከውጭ ብድር በእጅጉ ውድ ሆኗል ብሏል። እንዲሁም መንግስታት በአገር ውስጥ ባንኮች ላይ ይበልጥ ጥገኛ በመሆናቸው የፋይናንስ ወጪዎች እየጨመሩና የግሉ ዘርፍ ኢንቨስትመንት እየቀነሰ መጥቷል ብሏል። ሪፖርቱ የአገር ውስጥ ባንኮች የመንግስት ዕዳ ይዞታ ከሰሃራ በታች ባሉ የአፍሪካ ሀገራት ከቀሪው ዓለም በበለጠ በፍጥነት እያደገ መሆኑን አስጠንቅቋል። ለዓመታት በከፍተኛ የብድር ወጪዎችና በኢኮኖሚያዊ አለመረጋጋት ምክንያት ከዓለም አቀፍ የካፒታል ገበያዎች ውጭ የቆዩ የአንዳንድ የአፍሪካ ሀገሮች ከ2024 ጀምሮ ወደ ዓለም አቀፍ የቦንድ ገበያዎች በጥንቃቄ መመለስ ቢጀምሩም ብዙዎች አሁንም ዕዳ ውስጥ የመውደቅ ስጋት እንዳላቸው ሲል አፍሪካን ኒውስ ዘግቧል። በኮሎምቢያና አሜሪካ መሪዎች መካከል ውጥረት መከሰቱ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኮሎምቢያውን መሪ የአደንዛዥ እጽ ነጋዴ ናቸው ማለታቸውን ተከትሎ በሁለቱ ሀገራት መካከል ውጥረት መከሰቱ ተሰምቷል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ትራምፕ በአማካሪዎቻቸው ምክር እየተገፉ የተሳሳተ ነገር እየተናገሩ ነው ብለዋል። የአሜሪካው ፕሬዝዳንት የኮሎምቢያ አቻቸውን እጽ ነጋዴ ናቸው ብለው ከጠሩ በኋላ ለአገሪቱ የሚደረገውን ሁሉንም የኢኮኖሚ ድጋፍ እንዲያግዱ አስታውቀዋል። በዚህም በሁለቱ ሀገራት መካከል ከፍተኛ ውጥረት ተፈጥሯል መባሉን አናዶሉ ዘግቧል። ትራምፕ በትሩዝ ማህበራዊ ገጻቸው ፔትሮን ህገወጥ የአደንዛዥ እጽ አከፋፋይ እንዲሁም ህዝብ የማይወዳቸው ሲሉ ዘልፈዋቸዋል። ትራምፕ አክለውም ከዛሬ ጀምሮ ማንኛውም የክፍያ አይነት ወይም ድጎማ ለኮሎምቢያ አይደረግም ሲሉ አስታውቀዋል። ትራምፕ ፕሬዝዳንቱ የአደንዛዥ እጽ ስራዎችን ማቆም ይሻላቸዋል፣ ካልሆነ ግን አሜሪካ ታስቆማቸዋለች፣ ይህ ግን በጥሩ ሁኔታ አይጠናቀቅም ሲሉ ዝተዋል። ፕሬዝዳንት ፔትሮ በሰጡት ምላሽ የአሜሪካው ፕሬዝዳንት በአማካሪዎቻቸው እየተሳሳቱ ነው፣ በኮሎምቢያ ውስጥ በአደንዛዥ እጽ ዝውውርና በፖለቲካዊ ስልጣን መካከል ያለውን ግንኙነት ያጋለጥኩት እኔ መሆኔን ረስተዋል መሰለኝ ብለዋል። የትራምፕ መልእክት ፔትሮ በቅርቡ የአሜሪካ ጦር በካሪቢያ የባህር ወሽመጥ በቬንዙዌላ አቅራቢያ በሚገኝ መርከብ ላይ ስለደረሰው ጥቃት አስተያየት ከሰጡ በኋላ የመጣ መሆኑን አስታውቀዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ?
ይፈልጋሉ? እንግዲያውስ በቀላል አጠቃቀም፣ በቀልጣፋ ሁኔታ፣ በጽሁፍ፣ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።